ሁለተኛ ዙር ድርድር የሚባል ነገር ወፍ ለሁለተኛ ዙር ድርድር ለመገናኘት ሀሳብ የለንም በማለት ነው እንግዲህ በዛሬው ዕለት የኢራን ፎሬን ሚኒስትር ደግሞ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ሰው የተናገሩት ማለት ነው። እንደምናስታውሰው በትናንትናው ዕለት እንግዲህ ወደ ኢራን አቅጣጫ የተጓዘች የነበረች ከኢራን ጋር ግንኙነት አላት ተብላ የምታሰብ ቱስካ የምትባል የንግድ መርከብ ላይ የአሜሪካ ባህር ኃይል በተኮሰው ከፍት ብዬ ነበር በከፈተው ተኩስ የኢንጂን ሩሟን በመምታት ሙሉ በሙሉ መርከቧን ዲሴብል ማድረጉ ይታወሳል። ከዚህ በተጨማሪ የአሜሪካ ወታደሮች ደግሞ የአሜሪካ ማሪንስ በሄሊኮፕተር በመሄድ መርከቧ ላይ በማረፍ በአሁኑ ሰዓት ላይ መርከቧ በአሜሪካ ቁጥጥር ስር እንደምትገኝ ነው የተነገረ የሚገኘው። ይህም በመከተል አይአርጂሲ ወር ደግሞ የኢራን ሪቮሉሽናሪ ጋርድ ኮር የኢራን አብዮት ጥበቃ ወደ አሜሪካ መርከቦች ላይ የድሮን ጥቃቶች መሰንዘሩ ተነግሯል። እነዚህ ድሮኖች የምር አክቹዋሊ ኮንታክት ይፍጠሩ አይፍጠሩ የአሜሪካ መርከቦች ላይ ጉዳት ያደርሱ አያደርሱ ከአርጂሲ የሚወጣ ነገር የለም፣ ከአሜሪካም ሳይድ የወጣ ነገር የለም። ጀስት የምናውቀው ጥቃት እንደተሰነዘረ ብቻ ነው። አንዳንዶች ዲስ ሚንስ ወር ደግሞ ይህ ማለት ተኩስ አቁም ስምምነቱ ብሬክ አድርገውታል፣ ሁለቱም they throw jabs at each other ደግሞ ትንሽ ተሞካክሯል በማለት እንግዲህ ተኩስ አቁም ስምምነቱን ፈርሷል ወደ ማለት እየሄዱ ነው የሚገኙ። ዶናልድ ትራምፕ እንደተናገሩት ከሆነ እስከ ሮብ ድረስ ዲለር ደግሞ እስከ ሮብ ድረስ ስምምነት ላይ የማንድረስ ከሆነ አሜሪካ መልሳ ወደ ቦምቢንግ ወር ደግሞ ወደ ጥቃቷ ትመለሳለች የሚል ማስፈራሪያቸውን ፖስት ማድረጋቸው ይታወሳል። እንግዲህ ዛሬ ሰኞ ነው፣ ሮብ ሊሆን 2 ቀን የቀሩት። እንግዲህ በዚህ 2 ቀን ውስጥ አሜሪካና ኢራን ዲል ውስጥ የማይገቡ ደግሞ የማይስማሙ ከሆነ እንግዲህ ዶናልድ ትራምፕ ቃላቸውን ጠብቀው ወደ ጥቃት ይገባሉ አይገቡ የሚባለው ነገር አብረን የምንመለከት ይሆናል። አንዳንዶች ደግሞ የተናገሩ የሚገኙት ድጋሚ ይሄ ድርድር በሚባል ነገር አሜሪካ ኢራን አዘናግታ ድጋሚ ጥቃት ለመሰንዘር እያሰበች ነው ማለት ነው የተናገሩት። አሜሪካ ባሳለፍነው ዓመታትና ባሳለፍነው ጊዜ ውስጥ እንግዲህ ጥቃት ለኢራን ላይ ስታደርስ ማለት ነው በመጀመሪያ ድርድር በሚባለው ማስክ ገብታ ነው። የ12 ቀን ጦርነት ላይ ካስታውስን ከአሜሪካ ጋር ድርድር ታደርጋለች ተብሎ ሲታሰብ ነው እንግዲህ አሜሪካ ጥቃቷን ሰንዝራ ሌሊቱ ሙሉ ኢራን ደብድባ ያደረችው። አሁንም እንዲሁ ለድርድር ዝግጅት ላይ ባሉበት ሰዓት ነው እንግዲህ ይሄ ኦፕሬሽን ኤፒክ ፊሪ የተባለውን የ40 ምናምን ቀን ጦርነት እንግዲህ የመጀመሪያ ጥቃቱን የፈጸመችው በፌብሩዋሪ 28 ያን ነበረ። አሁንም ብዙዎች የግራውንድ ኢንቬዥን ደግሞ መሬት ላይ የሚደረግ ወረራ አሜሪካን ለማካሄድ በምታረገው ጥረት ነው እንግዲህ ወረማ አሜሪካ ልታረግ ነው በማለት ነው እንግዲህ የድርድሩ ማዘናጋ ነው በማለት ብዙዎች እየወሰዱት የሚገኙት። ለማንኛውም ነገና ከነገ ወዲያ ምን እንደሚፈጠርና ዛሬ ምን እንደሚፈጠር አብረን የምንመለከተውና ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ።